ታስቀመጥኩት እንጂ ማለት ነው ሳይጨርስ እንትን ማለት አልነበረብሽ ሀቢባ አሁን በይ እንዲያትከራከሪ ታያትና ማለት ነው እኔ በላይቴ ላይ ኒካ አስሯታል አይደለም ያልኩት እኔ ያልኩት ማንም ሰው የሚያውቀውን ነገር ነው የተናገርኩት በላይ ላይ ታውቃት እንጂ አሰራላችሁ እኔ ስለማልሆነው ብሎ አስቦ እሷን ለማግባት ያኔ እንትን አለው ከውስጡ እንትን ማለት ነው ተቀባብሎ ማውራት መጀናጀን ማለት እንደዛ ነው የዛኔ እኮ አንድ ቀን ድረስ ሄደሽ ስልክሽ ተያዘው ታዲያ ምንድነው ኧረ ተይ ረህመት ተይ አላህን ፍሪ ሞት አለብሽ ስልክ የተያዘው ሳያልች ዱባይ ያለሽ ስትጀናጀኑ እንዴት ነው ታዲያ ዱባይ እኮ አደምጭኝ ሀቢባ ፍቻቸውን አብቅተዋል የዛሬ 2 አመት ማለት ነው ከ3 አመት በፊት ነው ፍቼ ጨረሱት እኔ ኒካያን አውርጄ ረህመት መጣሽልኝ አንቺ አሁን ይኸውልሽ ኢብራሂም አንቺን ካወቀ በኋላ ጠይባዋትና ከዛ ልክ እሷን ፈቶ ሲጨርስ ወደ አንቺ መጣ ስለዚህ ላንቺ ብሎ ጠይባን ፈታና አይደለም እንደዛ አይደለም እኔ ባለ ትዳር ነበርኩ እሷ ፈታ ወላሂ ነው ለኔ ብሎ አንቺን ፈታሽ እውነት ነው ይሄን እንደው ወደዛ ተወሰላልቱ እኔ እየተናገርኩ ነው አንቺም ለሱ እሱን ጠይቁት በቃ እሱን ጠይቁት እኮ አንቺም ለኢብራሂም ብለሽ ባልሽን ፈታሽ እሱም እኔ መረጃ አለሽ ሀቢባ ነገር እንዳይመጣ በእንተሰው የሷን አላቅም ሀቢባ እኔ የሷን አላቅም የሷን እኔ ምንም ማቀው ጉዳይ የለኝም ትበለው ፍቅረኛ ይኑራት አላቅም ግን እሱ እኔ ፈታኝ ትክክል ነው እንዴ ሳላልኩም ሀቢባ መረጃ እንጭልኝ አልኩት ለኢብራሂም ብየፈታህ አላልኩም እኮ ለሱ ብለሽ ፈታው አላልሽም እንዴት ያለሽ ለሱ ብየፈታው እንዴት ያለሽ እሱና እኔ ተጣላና ተስማማንም ተፋታን መፋታታችን ሲሰማ ጠየቀኝ በቃ ጥሩ በሱ ላይ ተጀናጀሽ ምናምን ብለሽ ነገር አታምጪ እዛ ቤተሰብ እንዴት ይጣላ ይጣሉኛ ምን አገባን ታዲያ እናንተ ያደረጋችሁትን ነገር ይቺ ልጅ አታሳዝንሽም ረህመት በዲያታለሽ ነው እኔ አላሳዝንም እኔ መጣችሁ እያልኩት ነው እኔ እኮ ባዶኝ ነው እዛም የተበደልኩት ሀቢባ ተፈታለች እኮ መማለስ እኮ አይችልም 3 ኒካ እኮ ጨርሰዋል እሱን ጠይቂው ላንቺ ብሎ ነው አይጨርሰው እሱን ያስጨርሰው ለኔ ብሎ አይደለም እኔ እነግርሻለሁ ደግሞ እንደው ወደሽ መረጃ አንቺ ነሽ 3ቱን የሚያስጨርሽው እኔ እነግርሻለሁ አንዴ ዝም በሉ በቃ ልደውልለት ነው አለቅ ጥያቄዎቻችሁን ላቀርብለት እናንተ ምን ታርጉ ኮሊንግ ነው ግን እያለ ያለው የመጀመሪያ ተወቃችሁ አንቺ አወራሽው ነው አማቱን ራሷን አስተውሰው መዲና ካገባች አስተውሳለህ የመዲና ካገባች አኛራታውም ብሎ በሷ ላይ በእኔ ላይ ነው ለምከረ ሷን ፈትቼ እንኳን ይሆነ አውርጄ መጨረሻውን ይሳውርጄ ዝም ብዬ አመት አድርያለሁ አንቺ ጋር ራሱ እንትን ታለን ማለት ነው ሳንተዋወቅ አመት አድርያለሁ ከዛ አመት ካደርኩ በላይ ነው አንቺ ጋር የተዋወቅነው ሲለሽ እዚህ ተመጣሁ ዱባይ ማለት ነው ኖ ለመጀመሪያ ተዋወቃችሁ ታላችሁ የተዋወቃችሁት የመዲና ሰርግ መቼ ነው መዲና መቼ ነው ያገባችሁ ቢያንስ እኔ አሁን 5 አመት እዚህ ተመጣሁ 6ኛ ነኝ ይሻላል ቢያንስ 6 አመት 7 አመት ነው የተዋወቃችሁት ማለት ነው 6 አመት በይው ግን እሱና እኔ ማውራት ተጀመርን 2 አመታችን ኦኬ እሺ ከተዋወቃችሁ ግን 7 አመታችሁ 6 ነው 5 አመት የዛቀ አይወልዱ እኮ ነው የተዋወቃችሁ ልጃቸው እኮ መስከረም 7 አመት ሊሆነው ነው ማሪ እሺ 7 የመዲና ሰርግ ጊዜ እኮ አልወለዱም አንድ ኒካ ወርዶላት አንድ ኒካ ወርዶ ተለያይተው ነበር በአንድ ኒካ ከዛ በኋላ አንቺን ጠየቅሽና አንቺ ነኝ ጮኛ ነኝ ፍቅረኛ አለኝ አልፈልግም ስለው እሷን በአንድ ኒካ ብቻ ስለነበር ያወረዳት መለሳትና ልጃቸውን ወለዱ አልሽኝ ስለዚህ ልጃቸው ሳይወለድ ነው የመዲና ሰርግ ላይ ሳይወለድ ነው እኔ ለብሰው ከፍቶናቸውን አላውቅም ሳይወለድ ነው ስለዚህ ሳይወለድ ማለት የዛሬ 7 አመት የ7 ወር ጉዞና ነው የተዋወቃችሁት የ7 ወር ጉዞና ያው ተለያይተናል መቼም ያው ተለያይተን እንደው ሀቅ ትውጣ ያው ሀቋን አወጣክላት ጠይባል አንድ ሴት እርጉዝ ሆና ኒካ አይወርድም እኮ ስለዚህ ታዲያ ፎቶ ሀቢባ ተማልሰዋል እኔ ከዚች ብቻ ያዙልኝ ኒካ አይወርድም አንድ ሴት እርጉዝ ሆና ኒካ አይወርድም እኮ ታዲያ እኮ ተማልሰዋል ሀቢባ
ታዲያ ስለዚህ አብረው ነበሩ። ተለያይተው ነበር አትበይ። ስትተዋወቁ አንቺና ኢብራሂም ብለሻሽ ዙሮ ተጀናጀንም አላወራንም። በላይቴ ላይ አሰራትም ግን ያሳወቃት በላይቴ ላይ ነው። ዛሬም ስትከራከሪኝ ነበር እኮ ረህመት የዋላ ሐቋን አወጣላት። እስታ የሰባት ወር ጉዞ ስትተዋወቁ የመዲና ሰልፍ ላይ ነገር ሳይሆን በይና ነው የተዋወቅነው። እሷና የዛኔ እኮ ገባኝ። ውቅ ነው እኮ የሚያልኩት እኮ አንዴ ብቻ ነው ጠየቀኝ። ደጋግሞ አላወራንም፣ በስልክም አላወራንም። ከዛ እንዲያ ሲጠይቀን እጮኛለኝ አልኩት፣ አቆመ። አላወራንም ጭራሽ። ሚስቱ የሰባት ወር ጉዞና ሚስት እያለ አንቺን ጠየቀሽ። እሱ እኮ መደረብም ይችላል፣ ግን እኔ የዛኔ አልፈልግም አለኝ አልኩት እኮ። ትናንት ምን ስትይ ነበር? እኔስ አልደረብም። ትናንት ነው ምን ስትይ? ቆይ አዳምጪኝ ጦይባ። እሱና እኔ ተጋባን ገና 2 ዓመታችን ኢብራሂምና እኔ። ደግሞ የምትገርመኝ ያቺ እህትሽ ምጥዋ አላለችም። እሷ ምጥዋ ነኝ አላለችሽም? ለኔ የምወደው ልጅ እያለ ማለት ነው። የምወደው ልጅ እያለ ስትነጋገር እኔ ኧረ ተው እሱ አንቺ ግማች ጥንብህ ማለት አመክርም ነበር። ስሚ አንቺን አልሰደበችም። ደግሞ አለኝ መረጃውን እልክልሻለሁ ለሀቢባ። ለአንቺ ሆነ የሰደቡኝን ማለት ነው። ተፈለግሽ አስገቢያቸው ጓደኞችሽን። ሀቢባ እኔ እንደዚህ ከመጀመሪያ ከመጨረሻ ራስን ችዬ ነው ሰው አታለቃልቂ። በቃ ራስሽ እዛም ጎረቤት ጋርጋን ታርጋችሁ ያለቃለቃችሁኝ። ያው ሁሉም ኒካ ስለማይወርድ አልወረደም ነበር ኒካው። እርጉዝ አንዲት ሴት እርጉዝ ሆና ኒካ አይወርድም። ስለዚህ የሰባት ወር ሚስቱ የሰባት ወር እርጉዝ ሆና ነው ኢብራሂም አንቺን የጠየቀሽ። አየሽ በላይ ላይ ያለችው ሀቅ አላህ አወጣላት። ራሱ መሰከረ በአንደበቱ። ኢብራሂምን ብሎ ነው የመሰከረው። የሰባት ወር እርጉዝ ሆና ነው የመዲና ሰርግ ላይ እርጉዝ ሆና አወቅን አለሽ እኮ የሰባት ወር እርጉዝ ሆና አለ እኮ። ታዲያ እንኳን ተጋባንም ተጋብተን ቢሆን በላይቷ ላይ አግብተሽ አለች። ይህ ጥያቄ ጠይቅ መብት ነው መጠየቅ። ስለማግባት አይደለም ያወራ ነው ማሬ። ስለቱንም ብለሻል። እያወራች እኮ ነው ማለት አንድ ኒካ አውርዶላት አንድ ኒካ ወርዶ ነበራች። ራህመት ጋር አሁን ብዙ ነገር ስላለው ማለት ነው። ራህመት ጋራ እንዳይለ እኔም በውሸት መስበር መጉዳት እኔን ወይ ታባሽ አንቺ እንዳለሽ አንቺ ጠበቃ ያለሽ አንቺ አባት ያለሽ አንቺ ወንድም እያለሽ እያለ ራህመትን ከፍ እኔን እርግጥ ማድረግ ነው የሚፈልገው። ስለዚህ ይቺ ሀቅ እንኳን ወጣች ብቻ እና ልጅ ጉዳይ እንኳን ተስተካከለ። ለሌላው ግን አላህ ይብቃኝ ብያለሁ። እኔ ጨርሻለሁ። በቃ ዋናው ልጅሽ ነው። ላንቺ ማላህ አቡዬ ልጅ እንዲያው ሀቅ ያውጣልሽ። እንዲያው አንቺን ሰው ወላሂ አዚም እንዲያው አላህ ያቆይልኝ። እንዲያው ልጆችሽን አላህ ካውል ያድርስልሽ። እንገርሽ እንዲያው የትም ዋናው ልጅሽን ማግኘትሽ አይደል? አንቺ በታናሽ ወንድሜ ስትደውል ልጇን ተደበቀበት ሀቅ የሚያወጣው አላህና የዋሰው ነው። አላህ የዋህነት አምላክ ከጎንሽ ይሁን። አንቺ ሴት በቅቶኛል። ሀገሩ ጋር ሲረግጠኝ ኑሮ ብቸኝነት የተጠቅመው አንተ ተናገር። ይሰማሃል። እነሱ ባይሰሙ አንተ ተናገር። ጋረን ሰማወለን የምታወራው ካለ አውራ ይሰማሃል። እና ድሮ እኔ በሷ ላይ ይችልልን አላልኩም። የተባበረ ሆና ያው ኒካውን በደንብ ባይወርድም አወረርኩ የተለያየን ይችል የወንድም የሰርግ ቤት አገኘኋት። ሳገኛት ላግባሽ ምናምን ስላት አይ ንቶኛለኝ ያልሆነም ምናምን አለችኝ። እሺ ብዬ እኔም መልሼ ተማለፍኩኝ። እሷ ጋር ታረቅኩኝ። ይችም ላይ አገባች አግብታ ፈታኝ። እሷም ጦይባን ፈልቼ ስንት አመት አድሬ ነው እንደገና መልካም እንደገና ይችል ጋር ረካሁን እኔ ያልኩትን ያልከው እኮ አላህ በሸሪዓችንም ይፈቀዳል። እችላለሁ አዋንን ነበር ምናፋሽ ግን እኔ እንደዚህ አይነት ነገር አልሰራሁም። ስለዚህ አሁን ተስፋ ራስ ትንገጅል እሷ ምንም ነገር እያትናገር ከአሁን በላይ አልናገርብህም። ልጅም ብቻ እሷ ምንም ነገር እያደርስባማ ነው የምጠይቀው ነገር ካለኝ በዘመዶቿም ሆነ በምንም ሆነ እኔ ለራሴ ያለሁላት እሷ ጋር ምንም አያገናኛትም ማለት ነው። እያመመኝ ያለውም እሷ ጋር በምትጣላበት ነው። በእኔ ጉዳይ ምንም አይመስለኝም። እንደጠይቀኝ
ለራህመት ጥብቅና እንደቆምከው ለጠይባም አላህ አላት። ካንተ በላይ የሆነው አላህ አላት፣ ፈጣሪዋ አላት። ችግር የለውም። ራህመትን እንዳትናገርብኝ ላልከው ከዚህ በኋላ ራህመትን አትናገርብህም። ምንም የሚያውቅ ሀቢባ እኔ እኮ መረጃ እኮ እየላኩልሽ ነው። እኔ እኮ እሷ ስልክ እምቢ ባላ ቁጥር ለእኔ ጋር እኮ ትደውልኛለች፣ ትጽፍልኛለች፣ ትሰርበኛለች። ጠይባ ይኸውልሽ፣ ጠይባ የተማረች ሪከርዱ ልክፈት እንቢታለሽ ሆን በቃ ጨረስን። በቃ እኮ ሆዳችን ጨረስን። በቃ ዝም በል። ሪከርዱ ልክፈትልሽ ተፈለገኝ። እኔ እዛው የጎረቤት እየተሳደበኝ ምናምን እያለ የጎረቤት አንቺ ብትሰደብም ሁሉም ላንቺ ነው የሆነው። እሺ አብሽሪ። ጠይባ እኮ ይኸውልሽ፣ ጠይባ ጠንካራ ሴት ብትሆን ኖሮ ልጇን ለማግኘት የባሏ ሚስት ጋር አንቺ ጋር አትደውልም አይደል? ፈልገኝ ለምን መጣች? እኔ ምንም ሳላደርግ ስለሆነች ነው፣ ምስኪንነቷ ነው እንጂ ጠንካራ ሴት ብትሆን ኖሮ ኔቨር አንቺ ጋር አትመጣም። አንቺ አይመለከትሽም። ስለ ልጇ ቀጥታ አባቱ ጋር እየደወለች ከአባቱ ጋር ነበር ዲል የምታደርገው። አንቺ ነገር እሷን አታስፈራሪ ብዬሻለሁ። አላስፈራራሁም፣ አላስፈራራምም። እኔ ህይወቴን እኖራለሁኝ። አሁን ሀቢባ በዚህ ነው የጨረስነው። ምንድን ነው ልጄን በሌላ ሰው ነው የማገኘው። እሱ ጋር ስሙንም አላነሳ። ስሙን እንኳን ተሳስቶ የሚያነሳብኝ ሰው ቢኖር አሁን አዘጋለሁኝ። የኔንም ስም ተሳስቶ የሚያነሳበት ቢኖር አፋቸው ያረገበት ወረቀት ቀርጻ ላክልኝ። እኔ ለሀቢባ ልክላታለሁ፣ የኔንም ልካለሁ። አለቀ። ግን ልጄን አልከለከልም። ያው ልጄን ብከለከል ወደ ሀቢባ ነው የምገባው መልሼ ማለት ነው። ጠይባ አንቺ እኮ ኢብራሂም ጋር መደወል መብት አለሽ። የልጅሽ አባት ወንድሙ ጋር ነው ሀቢባ ያተባባል ነው መደወል መብት አላት። እኔ መሰደብ ግን መብት የላትም። ወንድሙ ጋር የለኝም። እሺ አንቺ እስካልሰደበች ድረስ እሱን ብትሰድበው ለራሱ ይቆማል። እሱን እኮ አላልኩሽም ሀቢባ፣ እምለቀውን እየተቆጣጠረኝ ኮሜንት የሚያደርጉት እሱን መደወል በፈለገ ሰዓት ደውል አገናኝ ትበለው። እሺ አንቺ ዝም በይ። እኔ ልንገራት፣ ጠይባ አዳምጪኝ። ራህመት ጋር እንዳትደውይ፣ የራህመት ቲክቶክ ላይ ኮመንት እንዳትጽፊ፣ ከራህመት ጋር ምንም አይነት ኮኔክሽን እንዳይኖርሽ። ኢብራሂምን ግን መስደብ ሲያምርሽ፣ ሲናፍቅሽ ድምፁ መስማት የመደወል መብት አለሽ። መብትሽ የልጅሽ አባት ነው። ደውለሽ ስለ ልጅሽ ከሱ ጋር የማውራት መብት አለሽ። ወንድ የሆነ ሰው ያስቆምሻል። ኮሜንት እየመጣ እየጻፈ ሳይሆን ማለት ነው ለእኔ የሚጽፉልኝ እንዲህ እያሉ እነከለ እየጠበቁ አቡዬ እንደው አሁን ቅድም የተባባልነው ደህና ነገር ነው። ለእኔም ስም የሚያሄደው እኔም ትዳር ቢይዝ ምናልባት እነሱ ስም ያንልም እንዲያረጉት ማለት ነው። አላህ ደግሞ ትዳር ቢሰጠኝ የሚያምርልኝ በወንድሙ ስደዋወል ነው። እሱ ጋር ተደዋውዬ አያምርም። እኔም ህይወት የሚያምርልኝ ወንድሙ ጋር ተደዋወይ፣ እሱ ጋር ተደዋወለሽ ግን መብት አለሽ። መብትሽን ወቂ። አትሽለጥለጫ ታለቃቅሽ። ምንድነው ቆፍጠናት ምንድን መብታለሽ። እሱ ወንድ የሆነ ሰው ያስቆምሽ። ኢብራሂም ጋር መደወል ስትፈልጊ ስለ ልጅሽ የወንድሙ ስልክ ዝግ ቢሆን ቻርጅ ቢዘጋ ኢብራሂም ጋር መደወል መብታለሽ። የልጅሽ አባት ጠብቃለሁኝ። 2 ወር ጠበቅኩ አይደል? ጠብቃለሁ። አብሽሪ፣ ምንም አይደለም። ወልዳቸዋል። የተዋለደ ሰው ተለያይቶ አይለያይም። እየደወልሽ ስለ እኔም ለምን ደወልክላት ለምን እንትናት አልለውም። ቢሉማ ለአንዲት ሴት ነበር ሚወት አድርጊሽ። ራህመትን መብት የላትም። አንቺን መብት የለኝም በገዛ ልጃቸው። አዎ መብት የለኝም። እኔ እኮ ልኬልሻለሁ። እኔ አያገባኝም ብያት እኮ የጻፍኩልሽን የተጻጻፍነውን ሀቢባ ልኬልሽ ነበር። ስለ የልጇን ፎቶ የመላክ መብት የለሽም። ለሷ አላኩላትም። ተላኩላት ታምጣልኝ፣ ችግር የለውም። ደግሞ ሀቢባ ማለች ልጅቱ ቁጭ ባል ያዳመጠኝ ነው አብራኝ ያማ ለአንቺ ሆነው ብዙ ሲሰርቡኝ ነበረ። ተፈለግሽ ያስገባልኝ መረጃውን ሀቢባ ልካትላት አንቺን ጋልሽ ብሎ ያዋረድሽ፣ አንቺ ግን አንቺ ጥንብ ብሎ ያዋረድሽ። እኔም ማንኛው ሰው ኑሮ ይበይ ማንኛው ሰው ኑሮኝ የለኝም። ሀቢባ አሰደቡሽ ቲክቶክ ላይ ኢሞ ላይ ምን ባክሽ አንድ ጊዜ ላውራ። አይባ ሚዩት አድርጊ። ዋትስአፕ እና ኢሞ ይደለታል አይደለም? ቲክቶክ ላይ ነው እንደዛ የተባባል ነው። ቲክቶክ ላይ ስለሆነ ቲክቶክ ላይ እንደዛ የተሰዳደብ ነው። ተላክልሽ ሰዲቢያ ከሆነ የልጇን ፎቶ ደግሞ ምናምን ለምትለኝ ፎቶ አላኩላት ግን ልኬልሻለሁ እኮ ቪዲዮዋን ሀቢቢ እንትን ስማቸውን አልጠራም። ያንቺ ዘመዶች አልኩኝ። የሀገርሽ ልጆች ናቸው። ባልሽን እንዲህ በይው ያገናኝ እንዲህ በይው እያለችኝ እኮ ብላኛለች። ለምን ሀቅ ይደበቃል ባትለኝ አያገባኝም።
የለም ቪዲዮውን ከቪዲዮ በታች ያለው ቪዲዮ ደግሞ የሚያሳየው እሷ እንደደረሰችብኝ እኔ አሁን የቆመቱልኝን እገልታለሁ። ጅል ሲቆምቱብኝ ወላሂ ይደለታል። የእሷና ራሴን እያሳመኑች ምንድን ነው? አይሰማም እኮ ምንድን ነው ይሄ የሚለው? እሱንማ ከኔ የቱን ነው እንድከፍትልሽ የምትፈልጊው? ሀቅ የተደበቀ ከእሱ በታይ ሪከርድ ያለ ራስሽ ያረግሽ ነው ያለ ፎርዋርድ እኮ አይደለም። እሺ ስለዚህ በሆነ ጊዜ አመስግናኛለች፣ እሱንም አመስግነዋለች ከሆነ አሁንም እኮ እሱን እያመሰገነች ነው። እሱ አይደለም እንዲህ በይው እያለች ነው። እሷ ነው እያልኩሽ ያለሁት። አሁንም እኮ እሱ ያለችው እኮ ልጄን አላገናኘኝም በስልክ እንጂ እኮ ልጄን አስራበው አስጠማው በደለው እኮ ያን አይደለም እያልኩሽ ያለሁት ሀቢባ። ለምን አንቺ ምን አገባሽ ምናምን ስላልሽኝ እኮ ነው እየመለስኩልሽ። እሷ ስለጠየቀችኝ ነው እኔ እዚህ ጉዳይ ውስጥ የገባሁት እንጂ አልገባም። ቆይ ለሱ ትክክል፣ በጣም ጥሩ። በእሷ ጥያቄ መሰረት ገብተሻል። አሁን በእሷ ጥያቄ መሰረት ትወጫለሽ ከዚህ ጉዳይ ላይ። አያገባኝ። ከዚህ በኋላ አያገባሽም። እራሳቸው እናትና አባት በልጃቸው ጉዳይ እየተደዋወሉ መመካከር፣ መነጋገር የፈለጉትን ይበሉ። የእኔን ስም ግን ሂዲያ አሁን ቲክቶክ ላይ ትመጣለች የሞገስተውን ነገር ሳይና ይህን እንዲህ እያሉ እያሽቃበጡላት ምን አገባት ምን አገባኝ እኔ እሷ ዘንድ ወላሂ ብሎኬ ነሽ ስንት ጊዜ አሁን በኋላ ከዚህ በኋላ አትመጣም። ከዚህ በኋላ ትበይ አንዴ ተጀናጅና አንዴ ትለኛለህ። አንዴ እሱ ጋር ለማጣላት ማለት ነው። ቆጣላት ስማት ተጀናጅነሻል። እናቴ 7 ወር ጉዞ ነው ሚስት ማን ጋር የተጀናጀንኩት? በእሱ ላይ የተጀናጀንኩት ማንን? አልተጀናጀንኩም። አልተጀናጀንኩም። እሺ እኔስ ባለጌ ናት። እንዲህ ታረጋለህ? እንዲህ ናት። አሁን እኮ ነው ያለች ጦይባ ሀቢባ። ለእብራሂም እኮ ሚስትህ እየተጀናጀነችው ያለችው እኮ አሁን ነው። ሌላ ሰው እየተጀናጀነ ይብህ ነው። ማስረጃ አላት። ሌላ ሰው ለሱ ሄዳ ለኢብራሂም ማስረጃ አላት። ተጀናጀን ችብክ ነው አለችው። ጠይባ ይሄን ብለሻ ይኸው ሲያናድዱኝ ማለት ነው። እኔ ምን አለኝ? ሲያናድዱኝ አትበይ። ሲያናድዱኝ ስማጥፋት የለም። ቆይሽ እሱ እየካደ ነው። እሱ ይክደኛል። እኔ ምን አለኝ? አንቺ አለ ዝም ብለሽ ሀገር ወንድ እንትን የሚልሽ ምናምን ልክ ወንድ ማንም አይፈልግሽ ምናምን ብሎ ጽፎ በኢሞ ይነግረኛል። ይህን ሲለኝ እንኳን እኔ ባል የሌለኝ መብቴን የፈለግኩትን መጀንጀን የፈለግኩት ጋር ማውራት የፈለግኩትን መሆን። ስለዚህ ሚስትህም ወንድ ሁላ ጋር ትደዋወል ነው የምውለው ብየዋለሁ። ነዴደኛ አረ የለም ስለነደደሽ ከሆነ ይቅር ብላሻለች። ሶኪ ያለፈው አልፏል። አሁን ግን ማለት ነው ከዚህ በኋላ ብሎክ ተደራረጉ። እናንተ ሁለታችሁ እንዳታወሩ እንዳትገናኙ። አልደርስባትም። ኧረ እኔ እንደው እሱም ጋር ብሎክ ነኝ። አሁን እኔ የምፈልገው
የሙጫውን ልጅ ቁጥር ተቀብላችሁ ስጡኝ። አሁን በውስጥ ላከላችሁና አሰጡኝ። የሙጫውን የወንድም የልጅን ወንድም ቁጥር በእሱ የደወልኩ አገኛለሁ። የድሮ ባሏ የምትወስድ ደግሞ አይመለከተውም፣ አይመጣም። እሱ በራሱ ጉዳይ ነው የፈታኝ አይደለ? የተፋታን ምን አመጣው እዚህ? ማን ጠይቀሽ ስለ ድሮ ባልሽ? ኮሜንት ላይ እያሉ ነው። ኮሜንት ምን አገባሽ? ታያቸው እኛ ነን አሉ እዚህ ጋር እያወራን ያለ ኮሜንት ላይ የፈለጉት ነው የመጻፍ ደግሞ ጣፈንታ ስራ ካለኝ ይድረስብኝ። አሚን ኢንሻአላህ። እሺ ራህመት፣ አሁን ብሎክ ተደራረጉ፣ እንዳታወሩ፣ እንዳትገናኙ። እናንተ የታናሽ ወንድም ስልክ ተቀበሉናሴ እሰጣታለሁ። እሱ ጋር እየደወለች ትጠይቃለች። እሺ እኔ በፌክ አካውንት የለኝም። ይሄ ብቻ ነው ቲክቶክ። ምን ትላለህ? ሂዲያ በፌክ አካውንት የኔን ፎሎ ለምን ታያለች ትለኛለች። እሷ እያየች አይደል? በፌክ አካውንት እኔ ብቻ ነው ቲክቶክ። በፌክ አካውንት ራህመት፣ እኔ ፌክ አካውንት ቢኖረኝ እንደዛ ጥባሽ ታሰጭ ያሰጣችሁ ቆይ የመጣሁ ግን እኔ ብሎኬ ናችሁ ታረጉት ማለት መዶላ አልፈልግም ብዬ ነው እንጂ ማለት ነው። ሀቢባ ልክልሻለሁ ተፈልግሽ የሰደቡኝ የመጡ እሷ ጓደኞችሽ አትበይ እናንተ ተሰደባችሁ ስሪ ነው ታዲያ አንድ አንቺ የታይ እንጂ መሆነሽ ነው ጭራሽ አንድ የሌለኝ እኮ ስታረጉ አንድ ቃል ነገር እኮ አይጠፋም። ግን ያለህን ፍሩተው ነው የሚሉት። ጦይባ እንደዛ አላልንሽም። የአንቺን ጥፋት ሲያውቁ ማለት ነው። ወላሂ ሀቢባ ሁለት የሀገሮቿ ልጆች መተው ጠይቀውኝ ሰርበውኝ የእሷን ጥፋት ስልክላቸው ወላሂ ለአዚም ነው የምልሽ ይቅርታ ጠይቀውኛል። እሺ እንኳን ይቅርታ ጠየቁሽ። አንቺ በጣም ጥሩ ሴት ስለሆንሽ በጣም እንትን ስለሆንሽ ነው። ማሻአላ እንዲያው እንኳን ይቅርታ ጠየቁልን። ለዚያም አለቀ፣ ተዘግቷል። ሁለታችሁ ብሎክ ተደራረጉ፣ እንዳታወሩ። ምንም የሚያገናኛችሁ ነገር የለም ከዚህ በኋላ እየመጡ ይህንንም ኮመንት አሁንም እያየ ነው። ስለ ኮመንት በ ልኬለታለሁ። ስም ጦይባ የሀገሩ ልጆች ናቸው እኔን ሲሰርቡ የነበረው። እሺ ልኬለታለሁ። እነማን እንደሆነ ያውቃቸዋል። እኔ ጋር እየመጡ አይነግሩኛል። ያኔ ምን አውቃለሁ እንግዲህ እኔ ጋር እየመጡ እኔ ገለገለችልኝም እኔንም ዙሮ ይሰርቡኛል፣ እናንተንም ይሰርባሉ። እኔ ምን አውቃለሁ? እኔንስ እየመጡ እያቦለሩኝም እኔንስ ስንት ጉር ተብያለሁ። እኔ እኮ ተው ብያለሁ። ተው እንዲህ ያሉ ሰው ሌላ ነገር የሚያጋቡ ናቸው ብያለሁ። ባልም ያላቸው አሉ የሚያሽቃብጡ። ዝም በላይ ገባህም ስም እንዳጠራ የሚሆነውን ነገር ጨርሰናል። እኔ ዙሮ ጨርሻለሁ። በቃ ጨርሻለሁ። ጥያቄ አለ። እሺ እንትን ሀቢባ እኔ ጥያቄ አለኝ አላልኳትም ብላለች ስላለች እኔ ጥያቄ አለኝ። ጨርሰዋል ነው ለመጨረሻ አንዴ ጠይባ መጀመሪያ ቃል አስገባትና ከዛ ወደ አንቺ ጥያቄ እንሄዳለን። ጠይባ ወንድሙን ምንም አይነት ስድብ ላትሰድበው። ወንድሙ ከሰደብ ሪከርድ አድርጎ ያመጣል። እሺ ወንድሙን አንድ ክፉ ነገር ደውዬ ሰላም አለይኩም ልጄን አገናኘኝ ከማለት ውጭ ወንድሙ ጋር ምንም አይነት ነገር ላላወራ ብለሽ ቃል ካወራሽ ሪከርድ አድርጎ ድምፅሽን ያመጣል። ማስረጃ የማይገኝብሽ እንዳይመስልሽ። እሺ እኔ አሁን ማለት ነው ወንድሙ ጋር ማለት ነው ደውዬ በመስመር ነው የምደውለው። አሰላሙ አለይኩም ልጅ አለ ወይ አገናኘኝ። በሌላ ቀን ነገ ወዲያ ታለኝ አለበት ቀን ድረስ ጠብቃለሁኝ። እሺ ብዬ ማለት ነው በሌላውም መንገድ ላይ ታዲያ እሺ ብለሽ ስንት ሳልደውል ደውለሽ ናናጉ እስክትገ